ግለሰብ እንደዚህ በቀላል መሪ ሆኖ መውጣታች መሪ ሆኖ መምጣታች የአማራ ፖለቲካ ውስጥ አንድ ነገር ግለሰብ እንደዚህ በቀላል መሪ ሆኖ መውጣታች because አሁን ለምሳሌ ዘመነ ካሴ ቢወጣ በዚህ በጎንደር በኩል ያለው በሸዋ በኩል በወሎ በኩል ያለው እኛስ የሚል ነገር ድምጽ ያመጣል ስለዚህ ዘመነ ካሴ መሪ ሆኖ የሚወጣበት ቻንሱ 0% ነበር ይነበር እኔ እኮ ተናግረናል የዛሬ 6 ወር በሰሙ ኖሮ ትግሉ የተነየት በደረሰ ነበር 6 ወር አልሰማ ብላችሁ መጨረሻ ላይ ለከ 6 ወር በፊት እኛ ኦሬዲ 1 አመት ምናምን ሆኖናል ቶታል 1 አመት ከምን 1 አመት ሙሉ ያልነው ነገር መተው ሽቅ ስትለበት በጣም ነው የሚያሳፍ 1 አመት መቆየት አስፈልግም ይሄውላ ኮሌክቲቭ ሊደርሺፕ ለምትሆነው ሴራ ጎንጉነ ምን ብለህ ሁለቴ እኮ ነው አሁንም እኮ ምርጫው ተጭበረበረ ማለታቸው አይቀር አሁን ዛሬ አሁን የምናነሳው ፖይንቶች አሉ እነዛን ስናነሳ ተጭበረብሯል ይሄ ምርጫ የተጭበረበረ ነው ይሏል አሁን እስቲ ከመጀመሪያው እስቲ እንስማው እስቲ አንዳንድ ነገሮች ምን ሲባሉ እንደነበር እስቲ አንዳንድ ያው ካላረሲት ማወቅ ይሄውላ ድንፋታ እኔ ድንፋታዎቹ ናቸው በጣም ያሳዝኑ ይሄውላ ድንፋታ መጨረሻ ላይ እዚህ ነገር ለምትመጣው ነገር ይሄውላ ድንፋታ መደረግ አስፈልጎ ነበር እስቲ እንስማቸው እስቲ የድንፋታዎቹን እና ዘመነ ካሴ ዛሬ ቀልጧል ዛሬ በጣም ነው ያዘንኩት በጣም ታፕታፕ አድርጉ የተንኮለኛ ሰፈር በህልሙ ላይ ዙፋን አድርጎ የሚነጋለት ቅዠታ ማለት ስልጣን የሚይዝ በህልሙ ሚስቱ ጋር ተኝቶ ወይ ልጁ ጋር ተኝቶ ወንበር ላይ የወርቅ ወንበር ላይ ተቀምጦ ላይ ምንድነው ዘውር ተጭኖለት ንጉስ ወይ ሻመት ይንገሱ እየተባለ ብንን የሚላል ቅዠታ ማለት በቻባቱ አይጭናትም ዘመናቱን አቋባታ አይደል ግንቦት ሰባት ልክ እንደሆኑ ሌሎች እንደሚሞካክሩኝ ብርሽ መጣና ከአሜሪካ በቃ ዘመነ የሚባለው ፈር ያለ ልጅ ካለ በነገራቸው ላይ እስክንድርና እኔን በፍራቱን ማወዳደር ጀምሯል እኔ እንግዲህ ስወለድ ጀምሮ ፈር ያልኩኝ የትኛው ነው ታጋይ ለማለት እስኪ ተመልከት ባፋቸው ወከኛ ምን አለቀት ነው እና ብሬ ዘመነ የሚባል ልጅ ፌስቡክ ላይ ፎቶን ሰራዊቱ ዘመነ ነው የሚል ይሄ ልጅ እያለ እኔ እንደ መሪ ልቆጠር ስለማልችል ማስወገድ አለብኝ ብሎ መቼም ለወሬው ማይስቲያን መከረ ሆነ መከረው እስከተፈኝ ከመንግስት ጋር ግንኙነት አላቸው ተብሎ ሊረሸኑ ሲሉ በስራ አስፈጻሚ ተከራከር ያተረፏቸው ልጆች ሳይቀሩ ከብራኑ ጋር ተሰለፉ አጥናፉ አባተ አብዮት መርቶ አብዮት አደራጅቶ አገሪቱ በመምሪያ ጊዜው ምን የሚባል አንድ ቀን ጠፋ ቦታውን ቀምቶ ገፋው ቀስ ብሎ አጠፋው ከምድረገጽ ዘመነ አጥናፉ ይመስላል አይቻልም እናሸንፋለን ስልጣንን ይዛለን አማራም ሌሎች የኢትዮጵያ ህዝቦች በሰላም ወጣው እስካለም ፍጻሜ መግባት ይችሉ ዘንድ በነጻነት ይኖሩ ዘንድ የሚያስቀጥል ስርዓት ነው መንገነባው አምሮ ነው መንገነባው አሳሰብ ነው መንገነባው ለአንድ ለሁለት ትውልድ ሰው ለመቶ ነው 200 ትውልዶች የሚቀጥል ነገር ነው መንገነባው በደረበ ዘመነ ንጉስ ነው ለምን እዚህ ላይ ያቆምም እኮ ነው ማለት በቃ ዛሬ በሉ ጎበስ እኔም ወይ ሸንኮራ ልጅ ወፍጮ ልፍ ተለያይተናል ይመድ ይችላል ቢያንስ እናንተም ይመስሉ ወንድሞች ተከታተሉ ዘመን የዘላለም ንጉስ ነው ማንንም ዘማን ሰጠ እቺ ምን ታረጋለህ በቃ ይመታደል ምንድነው የሚለው ዘመነ ካሴ አጥናፉ አይደለም አጥናፉ ብቻ አይደለም ይያል ያለው ንጉስ ሆናሉ ግልጽ እኮ ነግሮሃሉ ግልጽ ዛሬ አጥናፉ አባተ ማናዳ አስደረገው ታውቃላችሁ እንትና እስክንድር ነጋ መጣ ምንጥፍ አድርጎ ነጠቀው አሁን ደግሞ አጥቅ እነገዱላ እንጥፍ አድርጎ የለጠፉት ይመስልኝ ደጉ ደግሞ ነጥቆታል ምንም ይሄንን ሐቁን ነው መውረተ ገዱ ዛሬ ነጥቆት ይሄን ድርጅት ባይዘው ብሪቱ ለምን እንደምንደንሳቀለው መጣለው እሷ ጋር ብሪቱ ጋር አብዛኞቹ ግን ይሄንን ድርጅት የሚደግፉበት ምክንያት ለምን እንደሆነ አውቁ ባይዘው አብዛኞቹ እስቲ ደሞችን እንስማት ደግሞ በጣም ባይዘው ይሄ ድርጅት
መጨረሻው ማየት ነው ፈልግ። አሁን በቅርቡ መጣላት ይጀምራል። አሁን ማሳያችሁን ቪዲዮዎች በስነ ስርዓት እንድትጠጡ እንዲህም ተብሎ ነበር ይባላል። እኔ ለምሳሌ መሳሪያ 14 ዓመት እሱን ነው እያረገ ያለው የትውልድ ታፕታፕ አድርግ። ሞኝም ፈልግ ወደ ዋናው ጋር እመጣለሁ። ትልቁ ችግር ምንድነው? እኛ አካባቢ እኛ ልጆቻቸው አህያ ጫን እንጂ አባቶቻችን ደመና ይጭኑ ነበርኩ። ጥንቁልና በሉ አስተው አይደለም ጥበብ ነው። ይሸከም ልጅ ሲያጡ ነው የደበቁት ወይ ይዘውት የሞቱት። ስለዚህ ዓለማየ ጋልባን እኛ ደመና እንጋልባለን። በቅኔ እንራቀቃለን፣ በአካዳሚክሱ እንራቀቃለን። የትም ቦታ ኮምፒተንት ነው። ፖለቲካውን ግን ትተነው ነው የኖር ነው። ፖለቲካ ማለት ደግሞ አሁን ያለውን ነባራዊ ሁኔታ መረዳት፣ ለዛ መፍትሄ ማዘጋጀት። አሁን ያለው ነባራዊ ሁኔታ ምንድነው? የአማራ ህዝብ ሊጠፋ ነው። ሊጠፋ ነው አይደለም፣ እየጠፋ ያለ ህዝብ ነው። ፎርዛት ማለት እየጠፋ ያለ ህዝብ ነው። መጥፋት የለበትም። ህልውናው ማረጋገጥ አለብን። ግባችን ነው። ምንድነው? ፖለቲካ ነው። የአማራ ህዝብ እንዳይጠፋ በምንድነው የምናረጋግጠው? በሰልፍ አይደለም፣ በፓርቲ አይደለም። እንዳይቻል ተሞክሯል፣ እንዳይሆን ታይቷል። ስለዚህ በምንድነው? በመሳሪያ ዩኒፎርም ለብሰ መሳሪያ ስለተሸከምክ ወታደር ብቻ ነኝ ካልህ ወይም ልዩ ኃይል ስለነበር ወይም የመከላከያ የሚባሉ አባል ስለነበር ወይም በሆነ መደበኛ የጸጥታ መዋቅር ውስጥ ገብተህ ስለወጣ ወታደር ብቻ ነኝ ብለህ ካሰብክ ተሳስተሃል። አይደለም፣ ፖለቲከኛም ነህ። ወታደራዊ ሰብዕናውን የፈለግነው ፖለቲካዊ ግባችን ለማሳካት ነው። ምንም መምታታት አያስፈልግም። እና ክንፉ ቁንጮ የለም። ለአንድ ግብ የተነሳን ለአንድ ፖለቲካዊ ግባችን የተነሳን ታፕታፕ አድርጉ ለማሳካት እየታገልን ያለን ሰዎችኛል። አንዳንዴ ሲሸረድሩታ ያላችሁ አይደለ? ይህ በላይ ዘለቀ ዘመን ትውልድ አይደለም ታግለናል፣ እናሸንፋለን፣ እያሸነፍን ነው፣ ስልጣን እንይዛለን ስል ያው መከረኛ ስልጣን አለ። አሸማቀው የሚያስጥሉኝ እየመሰላቸው ስልጣን ይላል ይሉኛል። አሸማቀው የሚያስጥሉኝ እየመሰላቸው ስልጣን ይሉኛል። ዘሜሳቱ ጉማሽ እናሸንፋለን፣ እያሸነፍን ነው፣ ስልጣን እንይዛለን ስል ያው መከረኛ ስልጣን አለ። አሸማቀው የሚያስጥሉኝ እየመሰላቸው ስልጣን ይላል ይሉኛል። ኤክስኪውዝ ሚ እና ሐቁ ይሄ ነው። እምቢ ስንል ነው የኖርነው። አስፈላጊ ከሆነ ወደ አዳም ዘመን ወስጄ ላመጣችሁ እችላለሁ ከታሪክ። ስለዚህ ለማሸነፍ ብቻ ሳይሆን ለመንገስ ጭምር እየተዋጋ ያለ ጄኔሬሽን ነው። የነግሰው ዘመን አስረስ ምናምን አይደል። ምርሱት ኢንዲቪጁዋሎችን ትውልዱ ይነግሳል። አሳሪ ያችሁ ለመንገስም ጭምር ነው የምንዋጋው። ዘመነ ካሴ ይኸውላ ምክንያት አለኝ የማሳየው። ይኸውላ እስቲ ደግሞ እዚህ ጋር እንሂድ። አንድ ቪዲዮ ነሽ ከዚህ በኋላ የቀሰቀስነው ወይም ቀስቅሰን አደራሽን ያስታጠቅነው ህዝብ ዳግም ወደ ኋላ ላይ መለስ ድልን ሳይጨብጥ ላይ ቆም ብሎ ተማምሎ አብዮቱን የጀመረበት አንደኛ ዓመት ክብረ በዓል ነው እያከበርን ያለነው። እንኳን አደረሳችሁ። ሸዋ እና በፖለቲካው ክፍል ኃላፊያችን በጠበቃና 30 ችግር እንኳን ቢፈጠር 30ውን ችግር ሳንፈታው ሶሪ ጋይስ ታፕታፕ አድርጉ። በወንድሞቻችን ደም የገዛነውን ትግል በእናቶቻችን በሴት ልጆቻችን እንደ የገዛነውን ትግል ማንም ከጉያችን ሲነጥቀው ቁመልን እንጂ እንዲሁ የኛ የሆነ ግንን ይሻላል ብሎ ያሰበ የኛ የሆነ ስልጣንን ብቻ የተመኘ እንኳን ቢሆን ባልከፍ ጥሩ ነው እያልኩ ባይሆን ከየትም የተሰባሰቡ ጸረ አማራና ጸረ ኢትዮጵያ ኃይሎች የአብዮቱን መግፋትና ወደ ድል ጫፍ መቅረብ እርግጠኛ ሲሆን ሺህ ሆነው ተሰማርተው ቢሊዮኖችን መድበው እዚህም እዛም ሩጫ ላይ ነው ያሉት። በፍጹም መፍቀድ አይገባም። እኔ ሁሌ ለጓደኞቼ ነው አለ በአካባቢያችን ኦፍኮርስ በመላው አማራ ቅዳሜና ሮብ ቀን የገበያ ቀን ነው አይደል? ልብ ብላችሁ ታውቃላችሁ። ታፕታፕ የዘመነ እሱ እዚህ የደረሰ ትግል ግን
ለማንም ወሮ በላ ተላልፎ ሲሰጥ ከማይ ሞቴን ነው የምቀርም። በፍጹም ይሄን አልፈቅድም። በፍጹም ብቻዬን እንኳን ብተው እነዚህ የጨለማ እኩይ ኃይሎች ወስዷችሁ ብቻዬን እንኳን ብቀር እንደገና ሁለት ሰው ፈልጌ ትግል ጀምራለሁ እንጂ እዚህ ያደረስነውን አብዮት ለማንም ማሳለፍ አይሰጥ። ስለሆነም የእርምት እርምጃው ተጠናክሮ ይቀጥላል። በጎጃም ቀጠና ብቻ አይደለም፣ በመላው አማራ ባንዳ ይቀጣል። በመላው አማራ አፈንጋጭ ይቀጣል። በመላው አማራ አንጀኛ ይቀጣል። አንጃን ከታገሰው ውሎ አድሮ ስርዓት አልበኝነት ይፈጥርና ግባችን ዓላማችን አፍሪባል እሱን አልፈቅድም። ከሃዲ እንቀጣለን፣ ባንዳ እንቀጣለን፣ አንጀኛን እንቀጣለን፣ አፈንጋጭን እንቀጣለን። ለምን? ለዓላማችን። ለምን? ለዚህ መከረኛ ህዝብ። ለምን? ሊጨብጠው ስንዝር ብቻ የቀረው ድሉ ህዝብ ሊያመልጠው ስለማይገባ እስካሁን ከከፈልነው መስዋዕትነት እንኳን በላይ መስዋዕትነት ቢጠይቅ መስዋዕትነት ከፍለን ይህን ትግል እናተርፈዋለን። ላለፉት 50 እና 60 ዓመታት ያውላችሁ እንግዲህ ስልጣን ነው እንግዲህ ሶስት ቦታ ስልጣን ሲል ስልጣን አስባችሁት። ደግሞ አንድ ደግሞ ላምጣላችሁ። እዚህ ጋር እኮ ስልጣን አይደለም ትውልድ ይነግሳል ነው የሚለው። አንዴ ፕሊዝ፣ አንዴ ረጋብ እችን አሰምቼ ከዛ ወደ እንሄዳለን። 9ኛው ደቂቃ ወደ ዋናው ፕሮግራማችን እንሄዳለን። ታፕታፕ አርጉ። አንድ ትዝብቴን ግን ልንገራችሁ። ጉንፋኑ በብዛት ያጠቃው አልጨበጠኝ ሲል ወይም አልመቸኝ ሲል በራሴ ሰዋዊ ምክንያት ግንባር ምናምን ያል የፈረሽ ላጠቆም ሞክር ቆንስ አደራ ነው የምላችሁ። ከዚህ አኳያ በተለያየ ምክንያት ቫይረሱ አጥቅቷቸው ከኛም ምርቀው የቆዩ ልጆች ካሉ ትናንትንም ጨምሮ 30 ምናምን ልጆች መጥተዋል። ሰምታችሁ ይሆናል። ሽምግልናን አስቀድሙ ጎበዝ። የቫይረሱ ተጠቂ ሆኖ በተለያየ በሁለቱም ሶስትም ሆነ የቆዩ ካሉ በምክክር እንደወንድም በመነጋገር በሽምግልና ለመፍታት ሞክሩ። ግልጽ ነኝ አይደል? ይህን ስላችሁ ባለጌ ላይ እርምጃ እንወስድ ማለት አይደለም። ይህን ትግል ሳያስቡት ሳያሰሉት እንደተኙ ዶሮ ሳይጮህ ድንገት የአማራ አብዮት ተፈጥሮ የ4 ኪሎ ሜትር ሲያንኳኳ ተገብቶ ተገኝቶ ግራ የተጋቡ አካላት ይህን አብዮት ሊነጥቁን ማይፈነቅሉት ድንጋይ የለም። ታውቁታላችሁ። በላይ ዘለቀን አንቆ ገሎ ልጁን የሻሾርቅን አረጭሻጭ አድርጎ የበላይ ዘለቀን የልጅ ልጅ ኩላሊት ፌል አድርጎ የሚለምን ማህበረሰብ ተመልሶ ይመጣል። አይመጣም። የጀመርነው ትግል ነው። እየሞትንበት ያለ ትግል ነው። 4 ኪሎ ድረስ ወስደዋል። ለማንም እናስረክበው ትግል አይደለም። ይሄድ በፍጹም በላይ የሻሾርቅን ባገሩ እንኳን ባገር ያለው ወጣት ነው አይደል? ያለ ጣሊያኖች ይዘዋት አይደለ? ያቺ ባገር ያለው ወጣት የሚያላት ልጅ አረጭሽ ጣልሽ ታምናላችሁ? የልጅ ልጆቹ የት ነው ያሉ? አረብ አይደለም እንዴ በግርድና መከራ የሚያበላቸው? የሻሾርቅ ልጅ ቤቱ ፈርሶበት አዲስ አበባ ከሰው ተጠግቶ አየው ሚዲያ እኔ ለምን ወደ አይኔ እንደሚመጣም አይገባም። ይህን ትግል ካልጠበቅ ነው ይወስዱታል። በተለያየ መንገድ ነው እየሞከሩ ነው ያለው። ዘመነ መንገስ የምንፈልጉት በፍጹም እነዚህ ምድር ጋር ምን ቁርኝት የለኝም። አመናችሁም አላመናችሁም ምንም ከአንድ ባህታዊ ቢያንስ ከአንድ ባህታዊ እኩል እንቃለሁ ይላል። ግን በእናቶቻችን እንባና በወንድሞቼ ደም ያደረሱን ትግል አሳልፌ አልሰጥም። እየሞከሩን ነው። ስለዚህ አብዮቱን ሊነጥቁ ትግላችን ድላችን 4 ኪሎ መድረሻ ኮረቻ ልጓም አልባ ፈረስ አድርገው ተሰቅለው ሊሄዱበት የሚሞክሩ ሰዎችን ግንባር መምታት ካለብህ ግንባር ትመታለህ። በሚዛኑ እንድታዩት ብዬ ነው። በእኛ ድክመት ምክንያት በእኛ እያያዝን አታገል አለመቻል ነገሮችን ግልጽ አለማድረግ ምክንያት በተለያዩ ሽምብሮች ምክንያት ሌላ ቀጠና ሌላ አሰላለፍ ውስጥ የቆዩ ወንድሞቻችን ግን በሽምግልና ማምጣትን እናስቀድም ነው። አያችሁ ያሰማኋቸው 4 ቅጂዎች ውስጥ አሁን አንድ ዋን ሞር አሁን ሪሰንትሊ የተደረገ ቅጂ ያሰማችኋል። አንድ ነገር ግን
ኦልሞስት 4-5 ሳሰማችሁ እዛ ላይ ምን ትግላችን ሊነጥቁ ነው፣ ትግላችን እየመጡ ነው፣ ሊነጥቁ ነው ምናምን የሚል ፕሮፓጋንዳ ነው። በስነ ስርዓት ፕሮፓጋንዳ። ይሄ አሁን ያለው ስፔሻሊ በጎጃም በኩል እንትን ተብላ ተሸርባ የመጣችሁ ይሄ አልነበረም። አሰማችኋለሁ። እኔ ሳሮን እዛው መሬት ላይ ካሉት ፋኖች የተናገሩትን ይዤ ነው መጣው። ይሄ አልነበረም። አሁን የተሰራውን ነገር አለ። ይሄማ ኮሌክቲቭ ዲር ይሄንንማ ስንቱ 1 ዓመት ሙሉ ስንናገርበት የነበረውን ነው። ሀፕን ይላል 1 ዓመት ሙሉ ወተን ምን እያልን ነበር? አረ ኮሌክቲቭ ሊደርሺፕ ካልሆነ በስተቀር እንትን ብለህ የምታመጣው አንድም ቡድን የለም። በጉልበት የምታመጣው ጉልበት አትጠቀሙ፣ በሰላም በንግግር አርጉት ስንል ነበር። ማኒፌስቶቻችን ላይ ጽፈናል። ያኔ እንትን ላይ ለጥፌዋለሁ። የመጀመሪያው ገጽ ስለሱ ነው የሚያወራው። የመጀመሪያው ገጽ ፕን ያረኩት ማንም በጉልበት ምን አትሆን መንገስ አይቻልም። በጉልበት ቀጥቅጠህ ባሪያ የምታደርገው አንድም ቡድን የለም። ዘመነ ካሴ መሪ መሆን አይችልም ብለን ስንናገራለን። ውሸት ነው እውነት ነው አላልንም። ዘመነ መሪ አይሆንም አላልንም ብለናል አላልንም። ዘመነ ኮሌክቲቭ ሊደርሺፕ ካልሆነ በስተቀር ምን አሁን ዘመነ ወደ መሪነት ቦታ ሊመጣ አይደለም፣ አጠገቡ መምጣት አይችልም ብለን አልተናገርንም? ተናግረናል። አንዳንድ አልተናገርንም። ሁለት ተናግረናል። አንዳንድ አልተናገርንም። ሁለት ዶክመንት አልጻፍንም። 1 ዓመት ሙሉ ዶክመንት ስናወራበት የነበረው አለብን። 1 ዓመት ሙሉ ዶክመንቱን ፕን አድርጌላችኋለሁ። እንትን የኔ ፔጅ ላይ ብትመጡ ፕን አድርጌዋለሁ። 1 ዓመት ሙሉ ስንናገርበት የነበረው ነገር ነው ሀፕን ያደረገው። ይሄ ሁላ ፖለቲካ፣ ይሄ ሁላ ፕሮፓጋንዳ፣ ይሄ ሁላ መስዋዕትነት የተከፈለው መጨረሻ ላይ እኩል ለምትሆነው ነገር። በዚህ ሰዓት ላይ አሁን እንደውም እኔ 4 ነበር ኤክስፔክት ያደረኩት እኩል ይሆናሉ ብዬ 13 ነው እኩል ይሆኑ። በአንድ ቤት አንድ አባወራ ብለው የጀመሩት ትግል በአንድ ቤት 13 ሆኗል። ዛሬ አባወራ 13 ምን ስራ አስፈጸሚ። ዛሬ ዘመነ ካሴና ሄኖክ ኪዳኔ አዲስ እኩል ናቸው። ዛሬ ማንና ሄኖክ ኪዳኔና ትግሬው ሄኖክ ኪዳኔና እንትና እኩል ናቸው። ኦኬ ዛሬ አስቻለው የሚባል የማይታወቅ ልጅ እንትን አስቻለው በለጠ የሚባል 10ኛው የሆነ እሱና ዘመነ ካሴ እኩል ናቸው። ዛሬ ሀብቴ ወልዴ ምንም አቅም ያሉት ሀብቴ ወልዴና ዘመነ ቁማሩ ማን በላው ብትሉኝ ሀብቴ ወልዴ እና ሄኖክ ኪዳኔ በልቷል ቁማሩ። ምሬ ወዳጆ መሀይሙ ምሬ ወዳጆና ዘመነ ካሴ እኩል ናቸው ዛሬ። አስረስ ማሪ አሁን እንትና ብሪቱ ለምን እንደተደሰተች ልንገራችሁ። አሁን እዚህ ፖለቲካውን ስን ብሪቱ አራዳ ነች። ስፔሻል ምስራቅ ጎጃሙ ዘመነ ካሴን ወደ ፊት ለፊት ማምጣት ይፈልጋል። አስረስን ወደ ፊት ለፊት ማምጣት ይፈልጋል። አስረስ ባይዘው ይሄንን በደንብ አድርጎ ተጫውቶታል። ባይዘው ዛሬ አስረስና ዘመነ ካሴ በአማራ አሁን በተገነባው ድርጅት ውስጥ የአማራ ፋኖ ምናምን ብሔራዊ ምናምን ንቅናቄ ወረቨር የሚባለው ድርጅት ውስጥ አስረስና ዘመነ ካሴ እኩል ሚና አላቸው። ዛሬ ከ13 ውስጥ ዘመነ ካሴ የነክሳል የተባለው ኢኳል ነው። ዛሬ ከማን ጋር? ከሄኖክ ከዝናቡ ጋር እኩል ነው። ዛሬ ዝናቡና ዘመነ ካሴ እኩል ናቸው። ዛሬ አክበር የሚባል ስመኘው ይሄ እንትን ናዶ ክፍለ ጦር ውስጥ ያለና ዘመነ ካሴ እኩል ናቸው። ዛሬ ማርከው የሚባለው ልጅ እንትን ይሄ ምንድነው የሚባለው ከሰም ክፍለ ጦር ላይ ያለው ማርከውና ዘመነ ካሴ እኩል ናቸው። ዛሬ ተፈራ ማሞ ትናንትና ሲጨቃጨቁበት ነበር። ተፈራ ማሞና ዘመነ ካሴ እኩል ነው። ያውላችሁ ዛሬ ይሄ የሆነ 13 እንትን አድርገው የመጡበት ምክንያት ለምን እንደሆነ ታውቃላችሁ? ድርጅት ሳትመሰርቱ እንዳትመጡ ካለበለዚያ እንዋረዳለን ተብለው ስለመጡ ሳይወድ በግዳቸው ድርጅት መፍታት ስላለባቸው 13 ስራ አስፈጻሚ አድርገው የመጡት። ቢካዝ ማንም መሪ መሆን አልቻለም። ማንም መሪ አለ ለአታመልጭኝ አታሩጭ መጨረሻ ላይ አምጥተህ ኮሌክቲቭ ሊደርሺፕ እንደምትገባ እያወቅ ዋይ ለምንድን ነው መጀመሪያውን ያንን ነገር ያላረጋችሁት? ምክንያቱ ለምንድን ሴራውን እኒ እስቲ ባይዘው አሁን ሸዋጋ ገባለሁ። ሴራው እዚህ እንትን ላይ ያለው የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ ማዕከላዊ ምክር ቤት የስራ አስፈጻሚ ኮሚቴ ስሙት በደምብ። ጠቅላላ ጉባኤ ማዕከላዊ ምክር ቤት የስራ አስፈጻሚ ኮሚቴ እንዲሁም የአባት አርበኞች ምክር ቤትን አካቶ ህገ ደንብ በማጽደቅ ተቋቁሟል ይላል። ተቋቁሟል በደምብ የአባት አርበኞች ምክር ቤትን አርበኛ መሳፍንት